ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። እንዴት ናችሁ? የእግዚአብሔር ስሙ ፈጽሞ የተመሰገነ ይሁን። እንግዲህ ዛሬ ለሶስተኛ ጊዜ ተመልሼ መጥቻለሁ። በመጀመሪያ ሴትም 7 ዓመት በሞላ ጊዜ እንግዲህ ብቻውን እየወጣ ተራራውን መስዋዕት የሚደረግበት ቦታ እየወጣ መስዋዕት ያቀርብ ጀመረ ማለት ነው። ከዛ በኋላ እንግዲህ ሴጣን በመልአክ ተመስሎ በብርሃን ተሞልቶ በጣም በሚያስደነግጥና በጣም በሚያስፈራ ተሞልቶ ለሴት ተገለጠ ማለት ነው። እዚህ ቦታ ጠጠር የሞላበት ድንጋይ የሞላበት ለኑሮ ምቹ እንዳልሆነ እሱ የሚገኝበት ቦታ እንግዲህ ተራራማ ቦታ ነው። ለም አይደለም፣ ከፍ ያለ ቦታ ስለሆነ እንግዲህ ሴጣን በዛ አንዳንድ ጊዜ ሴጣን ምንድነው እውነቱን አጋነው በማናገር እኛ የማናውቀው ሀገር አስመስሎ ይነግረንና ይሸውደናል። ባለነው ነገር ይሸውደናል ማለት ነው። በነገራችን ላይ የሰው ልጅ መጀመሪያ ሲፈጠር በራሱ ሁሉም ነገር የገዢ ነው ከእግዚአብሔር በታች። እንግዲህ ከእግዚአብሔር በታች ሁሉንም እንዲገዛ ነው እንግዲህ እግዚአብሔር አምላክ ሰውን የፈጠረ ማለት ነው። 21 ፍጥረትን ከፈጠረ በኋላ ሰው ልጅ ይሄንን ሁሉ የሚገዛ ሰው ልጅ እፈጥራለሁ ብሎ እግዚአብሔር አምላክ ተነሳ ማለት ነው። ሰውን በመልካችን በአርአያችን እንፍጠር ብሎ ሲነሳ ከዛ በፊት 21 ፍጥረትን ፈጥሯል ማለት ነው። እነዚህ አዳም ሊገዛቸው ነው፣ የሰው ልጅ ሊገዛቸው ነው የተፈጠሩት ማለት ነው። ሁሉንም ነገር እንግዲህ እግዚአብሔር ሲፈጥር ለአዳም ምቹ እንዲሆኑ አድርጎ ነው የፈጠራቸውና የሰው ልጅ ግን ገዢ አድርጎ በላያቸው ላይ እንዲኖሩ፣ እንዲቀመጡ፣ እንዲገዙ፣ እንዲጠቀሙበት አድርጎ ነበር የፈጠረውና ሴጣን ግን ምንድነው ይሄንኑ ሔዋን እንደማታውቀው አድርጎ በሌላ ነገር አስመስሎ ገዢ እንዳትሆኝ አምላክ እንዳትሆኝ ፈልጎ ነው እንደዚህ ያደረጋችሁ ያቺን እንዳትበሉ ብሎ ያሳዳደመ ነው። አሁንም እንግዲህ ሴትንም ያንን ነገር ነው የተጠቀመው ማለት ነው። እዚህ ቦታ ተራራማ መሆኑ ይታወቃል። ምንም አይነት ቦታ ቤት እንደሌለ ይታወቃል። ድንጋያማ እንደሆነ ይታወቃል። ፍራፍሬ እንደሌለ ይታወቃል። እንግዲህ ሴት ይሄንን ነገር ባይገነዘብ ኑሮ በቀላሉ ለሴጣን እጅ ይሰጥ ነበረ ማለት ነው። ምንድነው ያለው? እዚህ ቦታ ለአንተ ምቹ አይደለም፣ ተራራማ ነው፣ ድንጋያማ ነው፣ አሸዋማ ነው፣ ጥሩ ፍሬ ያለው ዛፍ የለም፣ ቤት እንኳን የለም። እዚህ ቦታ ለአንተ መኖር አይመችም፣ ለአንተ ጥሩ አይደለም እና እኛ የምንኖርበት ቦታ ከዚህ ዓለም የተለየ ዓለም ነው። እንግዲህ ይሄንን አስመስሎ ሴትን ለመሸወድ ፈለገ ማለት ነው። ሴትን ለማባበል ፈለገ ማለት ነው። እዚህ ቦታ ለአንተ መልካም አይደለም፣ ምቹ አይደለም፣ ለመኖር አይመችም። እኛ የምንኖርበት ዓለም ጥሩ ዓለም ነው። በጣም ብዙ ነገር አለ። ሴቶቻችንም በጣም ቆነጃጅት ናቸው፣ ደናግልም ናቸው። ከነሱ አንዷን አጋባለሁ፣ ልጆቼ ናቸው። ከልጆቼ አንዷን አጋባለሁ፣ አንተ የፈለግካት የመረጥካት ልብ የወደደውን እኔ አጋባለሁ እና ወደ እኔ ወስዳለሁ። እኔ የምኖርበት ሀገር፣ እኔ የምኖርበት ከተማ ላስጎበኝ እፈልጋለሁ። እዚህ ጥሩ ቦታ አይደለም፣ አንተ የምንኖርበት ጥሩ ቦታ አይደለም፣ መልካም አይደለም፣ ምንም ለኑሮ የሚመች ቦታ አይደለም ብሎ እንግዲህ አባበለው ማለት ነው። እዚህ የምትኖሩት እናንተ 4 ሰዎች ብቻ ናችሁ፣ እኛ ግን በጣም ብዙ ነን። ከነሱ ጋር እቀላቅላለሁ። ብዙ ደናግሎችም ስላሉ ከነሱ እየመረጥክ የፈለግከውን የወደድከውን እየመረጥክ ትወስዳለህ፣ ታገባለህ። ከፈለክ እዛው ትኖራለህ፣ ካልፈለክ ደግሞ መልሼ ወደዚህ አመጣለሁ ብሎ እንግዲህ ሴትን በተለየ ሁኔታ በተለየ አቀራረብ ቀረበው ማለት ነው። ሴት እንግዲህ ገና ሳየው በጣም በብርሃን የተሞላ ስለሆነ መልአክ መስሎት ነበረ። እንግዲህ ሴት በጸሎት በጾም የሚተጋ ስለሆነ እግዚአብሔር የታየው መሰለ፣ ሴት መልካም መላእክት የታዩት መሰለውና ልቡ ወደዛ ሸፈተ ማለት ነው። ወደዛ ሀሳቡን፣ አመለካከቱን፣ አነጋገሩን ተቀበለው፣ አመነውና ግን ይሄንን አንተ አሁን የምትነግረኝ ነገር ጥሩ ንግግሮች ናቸው፣ ንግግሮችን አድንቄልሃለሁ አለው። ሴት ማለት ነው። ንግግሮችን አድንቄልሃለሁ፣ ግን ወደ እናቴና ወደ አባቴ ሄጄ ለነሱ መንገር አለብኝ፣ ከነሱ ፍቃድ ማግኘት አለብኝ። አንተ ወደምትለኝ ቦታ ለመሄድ እነሱ መፍቀድ መቻል አለባቸው። እኔ ከነሱ ተለይቼ ለአንድ ሰዓት እንኳን መቆየት አልችልም። ከነሱ ትዕዛዝ ከወጣው ደግሞ
እግዚአብሔር ያዝንብኛል። እግዚአብሔር ካዘንብኝ ደግሞ እንደ ወንድሜ እንደ ቃየል ያጠፋኛል። እሱ ትእዛዞች መውጣት አልችልም። መስዋዕት ለማቅረብ እንደሚመጣ ብቻ ነው የማውቁ እንጂ ለሌላ ጉዳይ እንደሚመጣ አያውቁም። እነሱ ከነሱ ውጪ ከነሱ ትእዛዝ ውጪ እንደሚወጣ ካወቁ ያዝኑብኛል። እነሱ ካዘኑብኝ ደግሞ እግዚአብሔር ይቆጣኛል ብሎ ፈራ። እንዲህ አላችሁ ማለት ነው። ብዙ ጊዜ እንግዲህ በተለያየ መንገድ የጓደኛ ግፊት ነው ይችላል። የተለያዩ ነገሮችን ስንሰማ ጓደኛ ወደዚህ ቦታ እንደዚህ ያናርግ፣ ጥሩ ወዳጃችን ደግሞ ጥሩ አስመስሎ የማይሆን ቦታ እንውሰድ ብሎ በሚመክረን ሰዓት ልክ እንደ ሴት እናቴንና አባቴን መጠየቅ አለብን ብለን ወደ እናታችንና ወደ አባታችን መሄድ ነው ያለብን። ካልሆነ እንጠፋለን ማለት ነው። ልክ አዳም ከእግዚአብሔር ትእዛዝ ሲወጣ ወይም ደግሞ የእግዚአብሔርን ቃል ሲደፋፈር እንደተረገመ ወይም ደግሞ ከገነት እንደተባረረ ከዛ እንዳንሆን እንደነዚህ ሰዎች ጥፋት አጥፍተን እንደዛ እንዳንሆን ወደ እናታችን ወደ አባታችን ተመልሰን የምንጠየቀው ነገር የእነሱ ፍቃድ መሆኑን ማረጋገጥ መቻል አለብን ማለት ነው። እነሱ ሊፈቅዱ ግን ይገባል። እኛ እዚህ ምድር ላይ ስንኖር ከእናታችንና ከአባታችን ውጪ መውጣት የለብንም እና የእናታችን የአባታችን ትእዛዝ ማክበር መቻል አለብን። እነሱም መስማት መቻል አለብን። ጥሩ የሚሆን መጥፎ የሚሆን እነሱ ከኛ የተሻለ ህይወት ስላላቸው ለእኛ ደግሞ የሚያስቡ ከኛ በላይ የሚያስቡልን ሰዎች ስለሆኑ እናታችንና አባታችንን ማክበር መቻል አለብን። የምናደርጋቸው ነገሮች በሙሉ ለነሱ ማጋራት መቻል አለብን። የነሱ ፍቃድ ደግሞ ማግኘት አለብን። የሆነ ነገር ለመስራት ስንፈልግ የነሱን ትዕዛዝ መቀበል መቻል አለብን ማለት ነው። የነሱ ሀሳብ መልካም ስለሆነ ከኛ የተሻለ አስተሳሰብ ስላላቸው፣ አመለካከት ስላላቸው፣ እውቀትም ስላላቸው ለእኛ የሚጠቅሙን ነገር እነሱ ስለሚያውቁ እነሱም ብናማክራቸው ጥሩ ነው እላለሁ። በዚህ አጋጣሚ እንግዲህ ከሴት የምንማረው አንድ ይህን ነው ማለት ነው። ከእናቴና ከአባቴ ትእዛዝ ውጭ መውጣት አልፈልግም። አንተ አሁን የምትነግረኝ ነገር መልካም ነው፣ ጥሩ ነው፣ ደስ ይላሉ፣ አድንቄ እልሃለሁ የምትነግረኝ ነገር እውነትም እንደዚህ ከዚህ ዓለም ሁሉ ከዚህ ዓለም ውጭ ሌላ ዓለም አለ ትለኛለህ አለው ለሴት ማለት ነው። አዎ ከዚህ ዓለም የተለየ ዓለም አለ፣ እኛ የምንኖርበት ዓለም አለ፣ መልካም ነው። ብዙ ሴቶች ደናግሎች አሉ። እንግዲህ የሚሸውዱበት ሴጣን የሚሸውዱበት እንግዲህ በሴት ነው ብዙ ጊዜ የሚሸውደው እና ያለ እጀነጅን ጀመረ ማለት ነው። ከዛ ሴት መጀመሪያ እንደነገርኳቸው አድንቄ ላለው ብሎታል። እንግዲህ የምትነግረኝ ነገር ሁሉ አድንቄ ላለው ሰምቻለሁ፣ ግን ከነሱ እጅ ፍቃድ ማግኘት አለብኝ ስለው ሴጣን ለአባቴና ለእናቴ ሄደ ይሄን ነገር እንዳትነግረው አለው። ምክንያቱም አባትና እናት እንደሚከለክሉ ስለሚያውቁ የሴጣንን ሴራም ደግሞ አዳም ከገነት የተባረረበትም ደግሞ እንግዲህ እንደኛ አነጋገር ጥርሱን የነቀለበት ስለሆነ እንግዲህ ለቃሉ ጥርሱን የነቀለበት ነው። ከገነትም የተባረረ በሴጣን ሴራ ነው፣ በሴጣን ተንኮል ነው። በሔዋን በኩል መጥቶ አስመስሎ ምድር ላይ ከወደቁም በኋላም ደግሞ ከገነት ከወጡም በኋላ ደግሞ ብዙ ነገር አድርጓል ማለት እና አዳም ያውቋል የሴጣንን ሴራ። እግዚአብሔር ሲገለጥ ቃሉ ሲመጣለት እንዴት እንደሆነ መላእክት መጥቶ ሲያስተምሩት እንዴት ሆኖ እንደሚመጡ ስለሚያውቀው ሴጣንም ደግሞ ሲመጣ ብዙ ጊዜ ስላሳሳተው ብዙ ጊዜ ስለጣለው እግዚአብሔር አምላክ ደግሞ መጥቶ በምን አይነት መልኩ እያዳነ ምክር እየሰጠው እንደነበረ ስለሚያውቀው የሴጣንን ተንኮል ስለሚያውቅበት ለእሱ ሄደ እንዳትነግረው፣ ለእሱ ከነገርከው እሱ ወደዚህ አይልክም አውቃለሁ እንደማይልክ። ስለዚህ አንተ እኔን ስማኝ አለው። እኔን ስማኝ፣ እኔ ይሻልሃለሁ፣ አንድ አይነት ነገር ማለት እኔ ይሻልሃለሁ፣ ከነሱ እኔ ይሻላለሁ አንተ ነህ የሚሉት ሰዎች አሉና ከእናታችንና ከአባታችን ማንም የሚሻለው የለም ከእግዚአብሔር በታች ማለት ነው። ስለዚህ እነሱን ከነሱ የበለጠ ማንም ለኛ የሚሆን ሰው ስለሌለ ልክ እንደ ሴጣን እንዳትሸወዱ። ምንድነው ያለው? እኔ ይሻላለሁ። ከምንድን ነው ከኔ ጋር ብትመጣ? አንድ ቀን ከኔ ጋር ብትመጣ ምን ትሆናለህ? ምንም አትሆንም። ትመጣና ታየዋለህ። እኛ የምንኖርበት ቦታ ታያለህ። ሴቶቻችን ታያለህ። ደስ ካሉ ከነሱ ጋር ትደሰታለህ፣ ትዝናናለህ። ከዛ በኋላ እኔ ከወደድከው ትኖራለህ ከኛ ጋር፣ ካልወደድከው ደግሞ ነገ ጠዋት ይዤ እመጣለሁ እዚሁ ቦታ አለ። አልተው ስለው በቃ ሮጦ ወደ ጸሎት ወደሚያደርግበት መስዋዕት ወደሚያቀርብበት ቦታ ሮጦ ገባ ማለት ነው። ሴት አለቀ ስለው ማለት ነው። ብሎ እምቢ አለው ማለት ነው። አልሄድም አለው። አባቴና እናቴን ማሳዘን አልፈልግም አለ። ከእግዚአብሔር አዝንብኛል አለው። አልሰማም አለው።
በቃ ብዙ ነገር ስናገረው አልሰማ አለ። ከዛ ያለው አማራጭ ምንድነው? ሮጦ መሄድ ነው ከዛ ቦታ ማለት ነው። የመረጠው ምርጫ ይሄን ነው። ከሱ ሮጦ ሄድና ወደ ጸሎት ወደሚያደርግበት መስዋዕት ወደሚያቀርብበት ቦታ ሮጦ ገባ ማለት ነው። ምክንያቱም ሰይጣን እግዚአብሔር ስም የሚጠራበት ቦታ አይፈልግም፣ አይቆምም ከማን እናንተ ጸሎት ስታደርጉም ደግሞ ከአጠገባችሁ ይጠፋል ማለት ነው። ሰይጣን ጸሎት ስለማይፈልግ ስለሚፈራ፣ እግዚአብሔር ስም ሲጠራ ስለሚፈራ ሮጦ ይጠፋል ከአጠገባችሁ ማለት ነው። ስለዚህ ይሄ ልጅ ምንድነው ያደረገው? ሮጦ ወደ ጸሎት ወደሚያደርግበት መስዋዕት ወደሚያሳርግበት ቦታ ገባ ማለት ነው። ሰይጣኑ ሸሸው፣ እግዚአብሔርን ተመለከተው ማለት ነው። ጸሎትን ሰማው፣ መላእክትን ልኮ ቃሉን ልኮ ሰይጣንን ካጠገቡ አደረገለት ማለት ነው። ልክ እንደዛ ነው ማድረግ ያለበት። ከአቅማችን በላይ ሲሆኑ ወደ ቤተክርስቲያን መሮጥ፣ ስጋው ደግሞ ወደሚፈተትበት ቦታ መሮጥ። እዛ አይቀርብም፣ በቃ ሰይጣን አይቀርብም። ስለዚህ ወደዛ መሄድ ነው ያለብን። ክፉ መንፈስ በላያችን ላይ ሲመጣብን ሮጠን ወደ ቤተክርስቲያን መሄድ አለብን። አጋንንቱ መንፈሱ ከዛ ቅጥር ግቢ ስንደርስ ይጠፋልናል ማለት ነው። እዛ አባቶቻችንን ማናገር፣ ጸሎት ማድረግ፣ ይሄ ነው እንግዲህ ከአባታችን ከሴት የተማርነው ማለት ነው የምንማረው። ይሄ ገድላቸው በጣም አስተማሪ የሆነ ገድል ስለሆኑ ይህንን በደንብ መስማት ይኖርብናል ምዕመናን ማለት ነው።